እንደ አውሮፓውያኑ የዘመን ቀመር በ2011 ከሱዳን በመነጠል በዓለም አዲሱ ሀገር በመሆን የተመዘገበችው ምስራቅ አፍሪካዊቷ ጎረቤት ሀገር ደቡብ ሱዳን ተፈጥሮ ካደላቸው የዓለማችን ሀገራት መካከል አንዷ ናት። በነዳጅ ሀብቷ በዓለም ላይ ካሉ ሀገራት ተርታ የምትሰለፈው ደቡብ ሱዳን ይህ ሀብቷ ለሀገሪቱ የኢኮኖሚ እድገት ከፍተኛ አስተዋጽኦ ማድረግ የሚችል ነው። ሆኖም ትክክለኛውን የነዳጅ መጠን ማወቅ ከባድ ነው። ግን የሚከተሉትን መረጃዎች ማየት ይቻላል። ደቡብ ሱዳን ከፍተኛ መጠን ያለው የነዳጅ ክምችት ያላት ሲሆን ይህ ሀብት ለሀገሪቱ የኢኮኖሚ እድገት ትልቅ አቅም አለው። የቁጥር መረጃዎች እንደሚያሳዩት በየቀኑ ከ100,000 እስከ 150,000 በርሜል ነዳጅ ኤክስፖርት እንዲደረግ ወደ ሱዳን ስትልክ ቆይታለች። በዚህም በነዳጅ ክምችት በአፍሪካ ውስጥ ካሉ ትላልቅ ክምችቶች ውስጥ አንዷ እንደሆነችና ከፍተኛ የውጭ ምንዛሬ ማግኘት የቻለች ሀገር ለመሆን በቅታ ነበር። ሆኖም ሰላም ርቋታልና የአገሪቱ ኢኮኖሚያዊ እድገት የሚያስወነጭፈው ይህ የተፈጥሮ ሀብቷ በቀይ ባህር ዳርቻ ፖርት ሱዳን አቅራቢያ ወደሚገኘው ማጠራቀሚያ የሚያስተላልፈው ቱቦ ብዙም ሳይቆይ ስራ ቆሟል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።